ያው የሆነው እውነተኛው አምላክ ለማገልገልና ለማምለክ ራሳቸውን የሰጡት እንደዚህ አይነት ፈጽሞ ይሄን ማድረግ በማይቻልበት ክልክል ሆነበት ከተማ ውስጥ ነው በጌታ ያመኑት የጸኑት ብዙ ዋጋና መከራ የተቀበሉት። እምነታችሁ አሁንም በእምነት እንዳላችሁ ፍቅራችሁን ስለኛ ያላችሁ ናፍቆት በነገረንና ይሄን ዜና ባሰማን ጊዜ ለእግዚአብሔር ምን እንደምንል እንኳን ራሱ አናውቅም ይላል። አሁን ልጅ ወልዳችሁ አይመስልኝም አሁን ቆይታል ትንሽ ከተጠብቀው ይባላል አይባልም። ያድጋል ተብሎ ነው የሚጠበቀው። ይጨምራል ነው የሚባለው። እያስተዋለ ይመጣል ይባላል። why not a Christian life? why not the new birth? አዲሱ ልደትስ ወሬው ሁሉ እናንተ ጨዋታ ሁሉ በአብያተ ክርስቲያናት ሁሉ የሚወራው ስለናንተ በዓለም ሁሉ እምነታችሁ ለመስራት ኢምፔሪያል ሲቲ ውስጥ ከዚህ ከቄሳር ውጭ ሌላ ለማንም አምልኮ በማይሰጥበት ከተማ ውስጥ እነዚህ ሰዎች በእግዚአብሔር ማመናቸው በዙሪያው የነበሩትን ቅዱሳን ሁሉ አስደንቋል። ጳውሎስ ወንጌል our gospel ነው። ወንጌላችን ወንጌል እግዚአብሔር እኮ ነው። ወንጌል እኮ የክርስቶስ። አሁን ጳውሎስ ግን የራሱ ያደርገዋል። ወንጌላችን our gospel የኔ ወንጌል የኛ ወንጌል he makes it personal የራሱ ያደርገዋል። ለኔ ወንጌል ጉልበትና ኃይል በጣም ትልቅ ነው። የህይወት ፍላጎቶቻችንን ህልማችንን የቀየረ ብዙ ህልም የነበረን ሰዎች ህልማችንን ነጥቆ ሌላ ህልም የሰጠን ብዙ የምንጓጓለት ዋጋ የምንሰጠው ረብ ያለው የነበረ ምለው ነገር ከኛ ነጥቆና ወስዶ ከዚህ ውጭማ ሌላ ለምን ጉዳይ መኖር አይገባንም ያደረገ ነው። ወንጌል በዚህ ልክ ካልማረካችሁ ወንጌል በዚህ ልክ አቴንሽናችሁን ካልወሰደ ወንጌል አይደለም ዜና እኮ ነው። ወንጌል የምስራች እኮ ነው። ወንጌል ዝም ብሎ የሐሳብ የስልጠና ጉዳይ ሳይሆን የጌታችንና የመድኃኒታችንን ትእዛዝ ወደ ምእመኑ የምናሸጋግርበት ፕሮሰስ እኮ ነው። ተግባር ከሌለው እንወያያለን እንማለን አናረግም። አሁን እኮ ትልቁ ፈተና ተግባርን የሚጠይቅ አይነት አይደለም። በጠቅላላ ምን ሰጠው ነው። ስለ ጸሎት እንማራለን ግን መጸለይ አንችልም። ስለ ልግስና ግን አንለግስም። ስለ ቅድስና እንማል ግን ይሄን አርግ ይሄን አታርግ። ምክንያቱም ትእዛዝ if you fail to follow that instruction consequence አለው። ዛሬ በምድራችን ትልቁ ተግዳሮት ቄስ ያው ታያለት መለከታል ኢትዮጵያ ውስጥ ያለው አበሻ ትልቁ ፈተና አይደለም። በከፍተኛ ደረጃ በአመራር በትልልቅ ፖዚሽን ላይ እንኳን ሆኖ ለመንጋው ለምናገለግለው ምሳሌ ሆኖ እንዴት ፈተና መሰላችሁ? ለምን ኮምፕሌን እናደርጋለን? ምእመኑ እንዲመረ እንዲሄድ ሁሉ ከዚህ ወደ እናንተ ይመጣል እንጂ እናንተ በራሳችሁ በግላችሁ ጊዜ ወስዳችሁ ቃሉ የምታጠሩ ጊዜ ወስዳችሁ የምትጾሙ ጊዜ ወስዳችሁ የምታመልኩ ጊዜ ወስዳችሁ የምትመሰክሩ ጊዜ ወስዳችሁ የምትጾሙ ሆናችኋል። ክርስትና የጋራ ብቻ አይደለም። ክርስትና በማህበር የምናገኘው ብቻ አይደለም። ክርስትናው ህይወት የክርስትና የህይወት እድገት በግል በመናሳየውም ትጋት ጭምር የሚገኝ ነው። ያለ ስርዓት መሄድ ሰው አለ እናርማለን። ደካማ ሰው አለ እናግዘዋለን። በመሃላችን የሚፈራ ሰው አለ እናበረታተዋለን። አንዳንድ አስቸጋሪ ጠባይ ያለው አይጠፋም ይጠፋል አለ እንታገሳለን። እንዴት በመመንን መሪ የሚለማመጠው ንገሩኝ። እኔ ሞታለሁ ዛሬ እናንተ መለማመጥ ጀምር ማገልገል አቆማል። መውደድ ሌላ ጉዳይ ነው። መንከባከብ መለማመጥ እንዴት ነው መሪ ምን ተለማምጦ የሚያቆይ? ጌታችን እግዚአብሔር የተመሰገነ ይሁን። ሁላችሁን እንደገና በድጋሚ ሰላም እላችኋለሁ። እንዴት አመሻችሁ? እግዚአብሔር አምላክ የተባረከ ይሁን። ትላንትና እንደምታሳውስ አንደኛ ተሰሎንቄንና ሁለተኛ ተሰሎንቄን የጳውሎስን ደብዳቤዎች እንድታነቡ ነግሬያችኋለሁ። አንባችኋል ብዬ ተስፋ አደርጋለሁ። እሱ ነው ለዚህ ምሽትና ለትላንትና የመረጥኩት ምሳሌነት ያላት ቤተክርስቲያን በሚል ትላንትና ምናልባት ምሽት እዚህ ላልነበራችሁ መሰረት ነው የጣልኩት። ጤናማ ቤተክርስቲያን ምሳሌነት ያላት ቤተክርስቲያን እንዴት አይነት ነች የሚለውን ከተሰሎንቄ ክርስቲያኖች ላሳያችሁ ሞክሬያለሁ። አንደኛው ደብዳቤውም ላይ ሁለተኛው ደብዳቤውም ላይ እንዴት አድርጎ እንደሚያመሰግን ማለት ነው። በጣም ጳውሎስ ከሚመካባቸው ከሚያመሰግናቸው በስፍራ ሁሉ ሲቆም ተመክቶ ከሚቆምባቸው ቤተክርስቲያን መካከል በጣም ከጥቂቶቹ አንዷ ናት የተሰሎንቄ ቤተክርስቲያን። እምነታቸውን ሲያስብ፣ ፍቅራቸውን ሲያስብ፣ ጽናታቸውን ሲያስብ እግዚአብሔር ያመሰግናል። ምዕራፍ 1 ላይ ትላንት እንዳነበብኩላችሁ በጸሎታችን እያስታወስናችሁ ሁልጊዜ
እግዚአብሔርን ስለሁላችሁ እናመሰግናለን። ከእምነት የሆነውን ስራችሁን ከፍቅር የመነጨውን ድካማችሁንና በጌታችን በኢየሱስ ክርስቶስ ባላችሁ ተስፋ የተገኘውን ጽናታችሁን በአምላካችንና በአባታችን ፊት ዘወትር እናስባለን ይላል። እንደምታው ጳውሎስ ዘላለማዊ በሆኑ ጉዳዮች ላይ የሚያተኩረው እምነት፣ ፍቅርና ተስፋ እነዚህ በጣም ቋሚ ጉዳዮች ናቸው። የአንደኛ ቆሮንቶስ ደብዳቤው ምዕራፍ 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ለዘላለም ይቆዩ ጉዳዮች ናቸው፣ ዘላለማዊ ጉዳዮች ናቸው። ከነዚህም ደግሞ ፍቅር ይበልጣል ነው የሚለንና መደምደሚያ አዕማድ የልክ የክርስትና ህይወት ጥግ ጫፍ አድርጎ ነው ፍቅርን የሚያነሳው እና በደብዳቤዎች ሁሉ በአብያተ ክርስቲያናት ሁሉ ማየት የሚፈልገው አንዱ ይሄንን ነው ብዬ አምናለሁ። እምነታቸውን፣ ፍቅራቸውን እና ደግሞ ትዕግስታቸው። እንደምታውቁት ጳውሎስ በፍጥነት ከዚች ከተማ ለቆ ከወጣ በኋላ ጢሞቴዎስን ልኮ ሲመለስ ይዞለት የመጣውን ሪፖርት በሚመለከት ሲናገር እንደዚህ ብሎ ነው የሚያስቀምጠው። ምዕራፍ 3 ላይ እጅ ላንብብላችሁ ምን እንደሚላቸው። ምዕራፍ 3 ላይ ቁጥር 6 ላይ አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ መልካም ዜና አሰምቶናል። ስለምናችሁ? ስለ እምነታችሁ፣ ደግሞም ስለምናችሁ? ስለ ፍቅራችሁ። ሌሎች ብዙ ጉዳዮች እኮ ተካሂደው ይችላል። እዛ ቦታ ያገባ ይኖራል አይደል? የወለዱ ሰዎች ይኖራሉ፣ ስራ የቀየሩ ይኖራሉ፣ በተለያየ ነገር ውስጥ ያለፉ ይኖራሉ። እነዚህ ጉዳዮች አይደለም በዋናነት የሚያየው። እኛ ዛሬ በጣም የምንናገረው፣ የምናወራው፣ የምንጫወትባቸው ጉዳዮች ምናልባት የመጀመሪያዋ ቤተክርስቲያን ኮንቨርሴሽን ቶኪንግ ፖይንትስ አይደሉም። አንዳንዴ ለምስጋናም በእነዚህ ጉዳዮች እንቀርባለን፣ ግን እምነትን፣ ፍቅርንና ጽናትን በሚያክል ደረጃ ግን የሚነሱ አይደሉም። እና መጥቶ የነገረን ነገር፣ የሰጠን ሪፖርት፣ የሰማነው ዜና እኛን ሁልጊዜ በመልካም እንደምታስታውሱንና እኛ እናንተን ለማየት የምንናፍቃችሁን ያክል እናንተም እኛን ለማየት እንደምትናፍቁ ነግሮናል። ስለዚህ ወንድሞች ሆይ በጭንቀታችንና በመከራችን ሁሉ በእምነታችሁ ምክንያት ተጽናንተናል ይላል። ዋው! ቁጥር 8 ላይ በጌታችን ጸንታችሁ ስለቆማችሁ በእርግጥ አሁን በሕይወት እንኖራለን። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምን ያህል ምስጋና ልናቀርብ እንችላለን ይላል። የሰጡትን ደስታ ተመልከቱ። እንዲህ የምንሰጥ ለአገልጋዮቻችን፣ ለመከሩን፣ ላስተማሩን፣ ለሚንከባከቡን፣ ለሚመግቡን ሰዎች የደስታ ምክንያት ሆነን በእናንተ ምክንያት ስላገኘነው ደስታ በእግዚአብሔር ፊት ምን ያህል ምስጋና ልናቀርብ ማለት ምን ያህል ምስጋና ልናቀርብ እንችላለን ብሎ ይጠይቃል ጳውሎስ። ምን ያህል ማለት አንደርስታንድ ምን ብለን እንዴት ብለን እናመስግነው? ምን ያህል ነው ለዚህ ጉዳይ ምስጋና ለእግዚአብሔር መቅረብ ያለብን? ልክ የለውም እኮ ነው፣ መጠን የለውም እኮ ነው። ይሄን ያህል ልንለው የማንችለው አይነት ምስጋና ነው ከልባቸው የወጣው። ግን ለምንድን ነው? እምነታችሁ፣ ፍቅራችሁ። እንደምታውቁት የተሰሎንቄ ከተማ ኢምፔሪያል ሲቲ ነች። ከቄሳር በስተቀር ሌላ ማንም አምልኮ ሊቀበል የማይችልባት በሕግ የተደነገገባት ከተማ ነች። ከጣዖታት አምልኮ ከዚህ ከኢምፔሪያል ካልት ውጪ የሌላ የማንም ስም የማይጠራባት የንጉሱ ከተማ ነች፣ የቄሳር ከተማ ነች። በዛ ከተማ ውስጥ ነው እነዚህ ሰዎች ያመኑት። ያው የሆነው እውነተኛው አምላክ ለማገልገልና ለማምለክ ራሳቸውን የሰጡት እንደዚህ አይነት ፈጽሞ ይሄን ማድረግ በማይቻልበት ክልክል በሆነበት ከተማ ውስጥ ነው በጌታ ያመኑት፣ የጸኑት፣ ብዙ ዋጋና መከራ የተቀበሉት። ጸንተዋል። ምናልባት ሰይጣን ፈትኗቸው ይሆን ብሎ ሳክቷል። ግን የመጣው ዜና፣ የመጣው ሪፖርት የሚገርም ነው። እምነታችሁ አሁንም በእምነት እንዳላችሁ፣ ፍቅራችሁን፣ ስለኛ ያላችሁ ናፍቆት በነገረንና ይሄን ዜና ባሰማን ጊዜ ለእግዚአብሔር ምን እንደምንል እንኳን ራሱ አናውቅም ይላል። ትላንትና አንስቼላችኋል። ሁለተኛው ደብዳቤ ሲጽፍ እንደው ከነበራችሁ ፍቅር ቀንሳችኋል፣ ከነበራችሁ እምነት ቀንሳችኋል የሚል አንዳንዴ ያው እንዲጠበቃል። እኔ ብዙ ጊዜ ነበር በኢትዮጵያ እዚህም ሀገር ቀስ ጊዜ ትንሽ ተቀለቅዛል ይሉኝ ነበር።
አሁን መጀመሪያ ፍሬሽ ለሆንክ ነው እንደዚህ እንጂ አንድ 5 ዓመት እስቲ ቆይና ታያዋለህ። እኔ ይሄ ትምህርት ከየት ነው የመጣው? ሰው በጌታ ቤት በቆየ ቁጥር ይቀዘቅዛል። ሰው በጌታ ቤት በኖረ ቁጥር እምነቱ ይቀንሳል፣ ፍቅሩ ይቀንሳል፣ ትጋቱ አለኮ ማለት ምናው ነገር ሊሆን ይችላል። ሐዋርያው ጳውሎስ ግን ለነዚህ ክርስቲያኖች በሚጽፈው ሁለተኛው ደብዳቤ ላይ እምነታችሁ እየጨመረ ስለሆነ ይላል አይደል? ትላንት ያነበብኩላችሁ ሪቫይዝ ላድርግላችሁ ብዬ ነው። ወንድሞች ሆይ ሁለተኛው ደብዳቤ ምዕራፍ 1 ቁጥር 3 ላይ ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱ የክርስትና ህይወት የእድገት ህይወት ነው ይነማምነው እየጨመሩ የሚሄድ ህይወት ነው። it's an ever increasing growth ነው። እያደገ የሚሄድ እንዳናድግ የሚያረጉ የሚያቀዘቅዙ የሚያጫጩ እምነትን ፍቅርን እየጨመረ የሚከለክሉ ነገሮች አሉ እንመጣባቸዋል። እነዛን እንዴት ኦቨርካም እናደርጋቸው? the normal Christian walk, the normal Christian life is a growing life ነው። ኖርማሉ ይሄ ነው። ለምሳሌ ሰው ልጅ ተወለደ አያድግም። ለአሁን ታየዋለህ ቁመቱ እየቀነሰ ነው ይባላል። we expect under a normal condition, under a healthy environment, we expect human beings to flourish. እውነታል እያደገ እንደሚሄድ ነው። አሁን ልጅ ወልዳችሁ አይመስለኝም አሁን ቆይታል ትንሽ ከጠብቀው ይባላል አይባልም። ያድጋል ተብሎ ነው የሚጠበቀው። ይጨምራል ነው የሚባለው። እያስተዋለ ይመጣል ነው የሚባለው። why not a Christian life? why not the new birth? አዲሱ ልደትስ? አሁንስ ለነዚህ ክርስቲያኖች ወንድሞች ሆይ እምነታችሁ በየጊዜው ምን እያደረገ ሲበሉት ምን እያደረገ አልሰማችሁ መልሱ ምን እያደረገ እያደገ በመሄዱ የእርስ በርሳችሁ ፍቅር እየጨመረ በመምጣቱ ስለናንተ እግዚአብሔርን ሁሉ ጊዜ በሚገባ ማመስገን አለብን። ኢንትረስቲንግ ምዕራፍ 4 ላይም በርግጥ እንደዚያው እየኖራችሁ ነው። ቁጥር 1 ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ እንድትገፉበት ነው። ምንድነው የሚለው? ግፉ፣ ቀጥሉ፣ ጥሩ ነው። አሁን ያላችሁበት ሁኔታ ደስ የሚል ነው። ግን ደግሞ ከዚህ የበለጠ እንድታደርጉ እንፈልጋለን። ምዕራፍ 4 ላይ ቁጥር 10 ላይ በመላይቱ የመቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ግፉ ነው፣ አሁን ቀጥሉ ነው፣ ጨምሩ ነው፣ እየኖራችሁ ነው፣ እየጨመረ ነው። በየጊዜው ስናይ ፍቅራችሁ እያደገ ነው፣ እምነታችሁ እያደገ ነው፣ ትግስታችሁና ጽናታችሁ እየጨመረ ነው። ለብዙዎች ይሄ በጣም ተአምራዊ ነው። ለብዙ ክርስቲያኖች ግን እውነትን ለሚያውቁ this is just a normal Christian life እንዲሆን የሚጠበቀው ትክክለኛው ጤናማው ግን ይሄ ነው ብዬ ነው ማምነው። አሁንስ ስለነዚህ ሰዎች እምነት ሲያወራ እምነታችሁ የጌታ ቃል ከናንተ ወጥቶ ይላል ከናንተ ወጥቶ በመቄዶንያና በአኪያ መሰማቱ ብቻ ሳይሆን በእግዚአብሔር ላይ ያላችሁ እምነት በሁሉ ቦታ ታውቋል። ወሬው ሁሉ እናንተ ናችሁ። ጨዋታ ሁሉ በአብያተ ክርስቲያናት ሁሉ የሚወራው ስለናንተ በዓለም ሁሉ እምነታችሁ ተወርቷል። ለመስላችሁ ኢምፔሪያል ሲቲ ውስጥ ከዚህ ከቄሳር ውጭ ሌላ ለማንም አምልኮ በማይሰጥበት ከተማ ውስጥ እነዚህ ሰዎች በእግዚአብሔር ማመናቸው በዙሪያው የነበሩትን ቅዱሳን ሁሉ አስደንቋል እና ምሳሌ ሁሉ ሆናችሁላቸዋል ይላል። ከዚህም የተነሳ በመቄዶንያና በአኪያ ለሚገኙት ምእመናን መልካም ምሳሌ ሆናችኋል። ብዙ ማለት ይቻላል እነዚህ ክርስቲያኖች they're incredible church። ለምንድን ነው? 1-6-7 ምክንያቶች ዛሬ አነሳለሁ። አንዱና የመጀመሪያው ወንጌል በጋስፐል ወደ እነዚህ ሰዎች ሲመጣ እንደ ተራ እንደ ጨዋታ አልመጣም። የመጀመሪያው እሱ ነው። ቁጥር 4 ምዕራፍ 1 በእግዚአብሔር የተወደዳችሁ ወንድሞች ሆይ
እርሱ እንደመረጣችሁ እናውቃለን። ቁጥር 5 ምክንያቱም ወንጌላችን ቄስ ሰምታችሁ ስለ ኳስ ጨዋታ ሲያወራ እንዴት የሰው ሁሉ አእምሮ እንደያዘ ማለት ነው። አሁን በሚሊየንስ ኤንድ ቢሊየንስ ኦፍ ፒፕል ነው የሚሰሙት ኳስ ጨዋታን። what about our gospel? ለምንድን ነው የብዙዎችን አቴንሽን ልብ መስረቅ ወንጌላችን ያልቃተው? why with our gospel? ጳውሎስ ወንጌል our gospel ነው የሚለው። ወንጌላችን ወንጌል እግዚአብሔር እኮ ነው። ወንጌል እኮ የክርስቶስ ነው። አሁን ጳውሎስ ግን የራሱ ያደርገዋል። ወንጌላችን ይላል our gospel፣ የኔ ወንጌል፣ የኛ ወንጌል ይላል። he makes it personal፣ የራሱ ያደርገዋል። አሁን የጋራ ያደርገዋል። yes, this is the gospel of Christ, yes, this is the gospel of the Lord. ግን now he said our gospel፣ እኛ የነገርናችሁ። ሌላ እኮ ስላለን እንዲሁ በቃል ብቻ የሚነገር ሌላ እኮ ስላለ እኮ ነው our gospel፣ የኔ ወንጌል፣ እኔ የምሰብከው ወንጌል፣ እኔ የምናገረው ወንጌል፣ እኔ የማውጀው ወንጌል፣ እኛ የምንናገረው ወንጌል ወደ እናንተ የመጣው በኃይል ነው። ሲጩና ኃይል በሉ። አልሰማችሁም? በሉ ግድላችሁ። ምን ኃይል? ወደ እናንተ የመጣው በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። በቃል ብቻ አለ፣ ንግግር ብቻ ይሆን አለ፣ እንደዛ አይደለም። በእኔ የተሰበከ ወንጌል፣ በእኔ የተሰበከ ክርስቶስ እንደዛ አይደለም ይላል። our gospel፣ my gospel፣ የኛ ወንጌል ወደ እናንተ ሲመጣ በንግግር ብልጫ አይደለም የመጣው፣ የቃላት ጨዋታ አይደለም። ወንጌል ወደ እናንተ ሲመጣ፣ ወንጌል ወደ አንተ ወደ እኔ ሲመጣ በመረዳት በኃይል በመንፈስ ቅዱስ በሚያባብል የጥበብ ቃል ሳይሆን with the demonstration of the power of the Holy Spirit፣ በመንፈስ ቅዱስ ኃይል፣ የመንፈስን ኃይል እየገለጥን ነው ወንጌል የመጣው። ለዚህ ነው እንደዚህ አይነት ስትሮንግ ሆልድ አስቸጋሪ በሆነ ከተማ ውስጥ የሚኖሩትን እነዚህን የተሰሎንቄ ክርስቲያኖች እንዳያምኑ ከሚያደርጋቸው ይልቅ እንዲያምኑ ያደረጋቸው የወንጌል ኃይል ነው። እንዴት ነው ወንጌል ወደ እናንተ የደረሰው? እንዴት ነው የተቀበላችሁት? አያችሁ፣ the way you receive the gospel matters how you live። ለኔ ወንጌል ጉልበትና ኃይል በጣም ትልቅ ነበር። የህይወት ፍላጎቶቻችንን ህልማችን ሁሉ የቀየረ ጉዳይ ነው ማለት። ብዙ ህልም የነበረን ሰዎች ህልማችንን ነጥቆ ሌላ ህልም የሰጠን፣ ብዙ የምንጓጓለት ዋጋ የምንሰጠው ረብ ያለው የነበረ ምለው ነገር ከኛ ነጥቆና ወስዶ ከዚህ ውጭማ ሌላ ለምን ጉዳይ መኖር አይገባንም እንድን ያደረገ ነው ወንጌል። ወንጌል በዚህ ልክ ካልማረካችሁ፣ ወንጌል በዚህ ልክ አቴንሽናችሁን ካልወሰደ ወንጌል አይደለም፣ ዜና እኮ ነው ወንጌል። የምስራች እኮ ነው ወንጌል። እና ይሄ ወንጌል ወደ እናንተ ሲመጣ እና ሲነገራችሁ ስናገለግላችሁ በቃላት ብቻ ሳይሆን መንፈስንና ኃይልን በመግለጥ መጸለይ ቤተክርስቲያን ያለባት ይሄ በእጃችን የደረሰው እኛ የመጣው በእኛ የሚነገርና የሚሰበከው ይሄ የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል በኃይል እንዲነገር፣ ጉልበት እንዲኖር፣ ሰው ልብ ላይ መድረስ የሚችል እንዲሆን፣ ምሽጎችን የሚሰብር እንዲሆን፣ የሚደረምስ ፍልስፍናዎችን ትምህርቶችን አልፎ የሚሄድ እንዲሆን በቃላት ብቻ just not only words. of course gospel በቃል ነው የሚነገረው፣ ምን ጥያቄ አለ? ግን በቃል ብቻ አይደለም። ወደ እናንተ የእግዚአብሔር መንግስት ወንጌል ሲመጣ ሲደርሳችሁ የደረሳችሁ በመንፈስ ቅዱስ ነበር፣ በኃይል ነበር፣ with deep conviction። ስንናገረው እንዲሁ በጥሩ ነገር እንደሚያወራ ሰው አለ የሚነግራችሁ። ሰው እንኳን ዕቃ ሲያስተዋውቅ አይታችሁ አንዳንድ ሰው እንዴት እንደሚያስተዋውቅ ያልፈለጋችሁት ገዝታችሁ ያስተዋውቁ። ከገዛችሁት በኋላ ምን እንደቆ ይልም የገዛሁት ምትት የለም አለኩ። ፖል ወንጌልን ለተሰሎንቄ ወንድሞች እናቶች ሲያቀርብ ከኮንቪክሽን ጋር ነው። gospel is not an opinion አይደለም ወንጌል። it's
a conviction. I am convicted. በጉዳዩ ተነክቼበት ነው የምነግራችሁ እኮ ጉዳዩ እኔን ለውጦኝ የኔ አቋም የልብ እምነት ሆኖ ነው የምነግራችሁ። ስንቶቻችን በዚህ ልክና መጠን ወንጌል እንደነካን ራሳችንን መጠየቅ አለብን። አንዳንዴ ራሴን ጠይቃለሁ፣ በእውነት ከልብ ቤዛለም በወንጌል አምናል? አይኖ እኮ በወንጌል እንዳመንኩ ደግሜ ጠይቃለሁ። Do you really believe in the gospel? በወንጌል ቤዛለም አንተ ብታምን በዚህ ልክ ወንጌልን ብትገነዘበው ካንተ በፊት ለወንጌል ሰዎች የኖሩትን ያክል ለምን አትችለው? ሐዋርያው እኮ ወንጌልን ባልሰብክ ወዮልኝ እኮ ነው የሚለው። ወዮልኝ እኮ ነው የሚለው። ወዮልኝ። because the love of Christ compels ግድ ይለናል። እና ታውታላችሁ በውስጡ የሚንተከተክ የማይጠፋ የማይበርድ እሳት ሆኗል ወንጌል ለሱ። ይህንን የተሰጠኝን የወንጌል አደራ ለመፈጸም በኔ ዘንድ ህይወቴ እንደማትከበር እንደምናምንቴ ነው የምቆጥረው። ለምንድነው መከራ ይደርስብሃል ብላችሁ ልቤን የምታቆስሉት ወይም የምታደክሙት? እኔ እኮ ስለ ኢየሱስ ወንጌል መከራ ለመቀበል ብቻ ሳይሆን ለመሞትም ጭምር ተዘጋጅቻለሁ። ሰው እኮ ለአይዲዮሎጂ በዚህ ልክ ይኖራል። ሐዋርያው ጳውሎስ እነዚህ ሰዎች ትራንስፎርምድ በዚህ መጠን የሆኑበትን ምክንያት ሲያስቀምጥ የመጀመሪያው ምክንያቱ ወንጌላችን እናንተ ጋር ሲመጣ ታውቃላችሁ የመጣው በቃል ብቻ ሳይሆን በመንፈስ ቅዱስ ነበር፣ በኃይል ነበር፣ በብዙ መርዳት ነበር። እናንተም ደግሞ የተቀበላችሁት እንደ ሰው ቃል አድርጋችሁ ሳይሆን እንደ እግዚአብሔር ቃል አድርጋችሁ የተቀበላችሁት ይላል። ምዕራፍ 2 ቁጥር 13 ላይ ከኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በርግጥ እንደሚሰራ ይሰራል አይደለም? የሚሰራ ሕያው ነው ብላችሁ ነው የተቀበላችሁት። እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለ ማቋረጥ እናመሰግናለን። It's not how the gospel comes to you, but it's how you receive it. How you receive it. Not words of men. የሰው ቃል አድርጋችሁ ሳይሆን ወንጌል ወደ እናንተ በመጣ ጊዜ የእግዚአብሔር ቃል በተሰበከ ጊዜ በተነገራችሁ ጊዜ የተቀበላችሁት as a very word of God አድርጋችሁ እንደ እግዚአብሔር ልክ እግዚአብሔር ቆሞ እንደሚያወራ ልክ እግዚአብሔር እንደሚናገር ቤዛለም አይደለም ቄስ አይደለም ሌላ እግዚአብሔር ራሱ እንደሚናገር አድርጋችሁ ነው የተቀበላችሁ። እንዴት አድርጋችሁ? ይሰራል በእኔ ሕይወት ብላችሁ እንደሚሰራ እውነት እኮ ነው። የእግዚአብሔር ቃል እኮ ይሰራል። ጩና እስቲ የእግዚአብሔር ቃል ይሰራል በሉ። ድገሙት ግዴላችሁ በደንብ በሉ። እስቲ ከዚህ በላይ ጩና እንዴት አውጁ በደንብ። ይሰራል የሚለው እኮ ሕያው የእግዚአብሔር ቃል ሕያው የሚሰራ ሲጩና የሚሰራ በሉ። ድገሙና በሉት። ኧረ አልሰማችሁም? ከዚህ በላይ በሉት እስቲ። የሚሰራ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ይለውጣል። የእግዚአብሔር ቃል ያድናል። የእግዚአብሔር ቃል ሌላ ሰው ያደርጋል። እንዲህ ነው የተቀበላችሁት። እንዲህ ነው የተቀበላችሁት ይላቸዋል። That was the reason. እንትናቸው እኮ አዟዟራቸው እኮ ያስገርማል። የተሰሎንቄ ክርስቲያን ዞራችሁ ይላል። ከየት ከምን ከተራ ነገር ይመስላችሁ አንድ ዞሩት ከጣዖታት አምልኮ ውስጥ from the worship of God ከነዛ ሁሉ የአሕዛብ አማልክት ከኢምፔሪያል ካልት ከዛ ዞራችሁ ሕያው የሆነውን እውነተኛ የሆነ አምላክ ለማገልገል ነው የዞራችሁት። ይሄ አዟዟራቸው የሚያስደንቅ አዟዟር። wow, because of that encounter. የመጀመሪያው እሱ ነው። ሁለተኛው እነዚህን ቅዱሳን በሚገባ ሁኔታ ነው ያስተማሯቸው። ማስተማር ለምሳሌ ምዕራፍ 4 ቁጥር 1 ላይ በቀረውስ ወንድሞች ሆይ እግዚአብሔርን
ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። ትምህርት አስተምረናችኋል። ጳውሎስ ትምህርትን የሚያይበት መንገድ ይገርመኛል። እዛው ምዕራፍ 4 ቁጥር ላይ በጌታ በኢየሱስ ክርስቶስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። ትእዛዝ instruction in the authority of Christ በማን ስልጣን? በኢየሱስ ክርስቶስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ቁጥር 11 ላይ ምዕራፍ 4 ከዚህ በፊት እንዳዘዝናችሁ ይላል። ትእዛዝ ትምህርት ምንድነው? በኒው ቴስታመንት እኛውን ትምህርትን እንደምንወስደው የተለያየ ሐሳቦችን ሼር እንደማድረግ ነው። ግን ለፖል teaching is providing them instructions ማለት ማድረግን የሚጠይቅ ትእዛዝ ምንድነው? ቀጣይ ተግባራዊ እርምጃ የሚፈልግ ጉዳይ። ጌታ ኢየሱስም ደቀ መዛሙርቱን እኔ ያረኳችሁን ያዘዝኳችሁን አይደላችሁ እኔ ያዘዝኳችሁን እንዲያደርጉት ምን it is a communication of divine instructions። ትምህርት ዝም ብሎ የሐሳብ የስልጠና ጉዳይ ሳይሆን የጌታችንና የመድኃኒታችንን ትእዛዝ ወደ ምእመኑ የምናሸጋግርበት ፕሮሰስ እኮ ነው። ተግባር ከሌለው ቀጥሎ እንወያያለን፣ እንማለን፣ አናረግም። አሁን እኮ ትልቁ ፈተና ተግባርን የሚጠይቅ አይነት አይደለም። በጠቅላላ የምንሰጠው ነገር ስለ ጸሎት እንማራለን፣ ግን መጸለይ አንችልም። ስለ ልግስና ግን አንለግስም። ስለ ቅድስና እንማል፣ ግን ይሄን እናርግ ይሄን አታርግ። ምክንያቱም ትእዛዝ if you fail to follow that instruction consequence አለው። ለምሳሌ ምዕራፍ 4 ላይ የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው ይልና ቁጥር 8 ላይ እንግዲህ ይህንን ምክር ንቆ የማይቀበል የናቀ ቅዱሱን መንፈስ የሰጣችሁን እግዚአብሔርን ነው እንጂ ሰውን አይደለም ይላል። ትምህርት ከተግባር ጋር አሁን እኛ ሀገር ትምህርት ታውቁታላችሁ ወደ ተግባር አይቀየርም። አንድ ፕሮፌሰር አንድ ሚዲያ ላይ ተጠይቆ ሲናገር እኔ አለ ሀሮሚያ ዩኒቨርሲቲ ልማር ሄድኩ አለ እርሻ ሊማር እና ስመለስ ገጠር ቤተሰቦቼ በቃ እርሻ ተምሮ መጣ ብለው መሬቱ እኮ በቃ እንዘራበታለን ምንም አያበቅልም ምን ይሻላልኛል እኔ ታውቃለዋል እኔ ተማርኩ ስለ አማዞን ደን ስለ ምናምን ደን ያገራችን ደን ታውቃለሁ አለ እና በሁለተኛው ደግሞ የሆነ ችግር ተፈጥሮ ቤት ስመለስ ገጠር ነው አለ እባክህ እንዲህ ይሆናል ይችላል ምንም መልስ የለኝም አለ እና በቃ ያው የምማረው ትምህርት መሬት ላይ የሚወርድ ተግባር የሌለው ሆኖ ገባቸዋል ቤተሰቦች እና አንድ ጊዜ አንድ ሰው ታሞ እኔ እኮ ሐኪም ሆኛለሁ አለ በዛው በእርሻ እና እሱ ሐኪም ነው ተብሎ እንትና አሞታል ሲባል አረሱ ስለ እርሻ ማያቅ እንኳን ስለ በሽታ ተባልኩ አለ ፒኤችዲ እኮ አለው የፒኤችዲ ሆልደር እኮ ነው እስቲ ውሰዱት ኢንስትራክሽን ፎሎ ማድረግ ትእዛዝን መፈጸም አንድ ሰው ተማረ የሚባለው መቼ ነው አንድ ሰው ተማረ የሚባለው መቼ እኛ ጋር ተማረ የሚባል ስለ ጉዳዩ ሲያውቅ ነው አይደል በቅዱሳን መጽሐፍት ግን ተማረ ማለት ሲያደርገው ነው ሲኖረው ሲፈጽመው ነው እስካልፈጸም ነው እስካላደረግ ነው እስካልኖርበት ድረስ አልተማር ነው በመላው የኒው ቴስታመንት ባዲ ኦፍ ሊትሬቸርስ ብትሄዱ መማርን ሐዋርያቱ ከማድረግ ጋር ነው ያገናኙት ከመኖር ጋር ነው ከመሆን ጋር ነው ያያዙት ስለዚህ ጳውሎስ ለተሰሎንቄም በሉት ሌሎች አብያተ ክርስቲያናትም ሲያስተምር ትምህርት የሚለው ትእዛዝን ድርጊትን የሚጠይቅ ለውጥን የሚፈልግ ያካሄድ ያደራረግ ያኗኗር ስርዓትን ለውጥ የሚፈልግ ነገር ነው እንጂ ስለ ጉዳዩ አውቆ ተረድቶ ተንትኖ መልሶ መናገር አይደለም ማረግን የሚጠይቅ ጉዳይ ነው ሰው ስለ ጸሎት ከተማረ መጸለይ ሲችል ነው ጸሎት ተማረ የሚባለው ልክ እንደዚህ ነው አስተምረናችኋል ይላችሁ ምን እንዳልናችሁ ታውቃላችሁ በምን ጉዳይ ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ ሁለተኛው እሱ ጊዜ ስለለን ብዙ አልሄድም እዚህ ሶስተኛው ጳውሎስ ትእዛዝን የሚሰጥ ብቻ ሳይሆን ደግሞ በተግባር የሚያሳይም አገልጋይ ነበር ምዕራፍ 1 ላይ እንደዚህ ይላቸዋል ደግሞም ስለናንተ ስንል ደግሞም ስለናንተ ቁጥር 5 ላይ ደግሞም
ስለናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። አሁን ጸልዩ የሚሉ ሰዎች ናቸው አንዳንዴ የማይጸልዩት። አንድ ቤተክርስቲያን ወጣቶቹ ድራማ ሲሰሩ ያየሁትን ነው እና ሰባኪው ንስሐ ግቡ ይላል፣ አልቅሱ ይላል እና መድረክ ላይ እኮ ያለቅሳሉ። ከዛ በመሃል ከመርካቶ ይደወልለታል። ስንት አሉ ይላል። በመሃል ሲጨርስ ስልኩን በሉ እንጂ ጸልዩ፣ አልቅሱ፣ ንስሐ ግቡ ይላል። ከዛ በኋላ ፍራስትሬት ያደርጉ መጡ። ድራማ ነው የምነግራችሁ። እና ፓስተር ያንተስ ንስሐ ግባ፣ እኔ ማስለቀስ ነው እንጂ ማልቀስ አልተሰጠኝም ማለት ገብቷችኋል? ብዙ እኛ ፖል ሴድ እንዴት እንደኖርን እንዴት በመካከላችሁ እንደኖርን ታውቃላችሁ። ምዕራፍ 2 ሙሉን አንብቡት እናንተ። ምን ይላችኋል? የምናቀርበው ልመና ከስህተት ወይም ከክፉ ዓላማ ወይንም እናንተን ለማታለል ከመፈለግ የመነጨ አይደለም። ነገር ግን ወንጌልን ባደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እንናገራለን። ይህንን የምናደርገው ልባችንን የሚመረምረውን እግዚአብሔር እንጂ ሰውን ለማስደሰት አይደለም። የሽንገላ ቃል ከቶ እንዳልተናገርን ወይም ስህተትን ለመሸፈን ብለን አስመሳዮች እንዳልነበርን ታውቃላችሁ። ለዚህም እግዚአብሔር ምስክራችን ነው። ከናንተም ሆነ ከሌሎች ከማንም ከሰው የሚገኘውን ክብር አልፈለግንም። የክርስቶስ ሐዋርያት እንደመሆናችን መጠን ሸክም በሆንባችሁ ነበር። ነገር ግን እናት ልጇን እንደምትንከባከብ እኛም በመካከላችሁ በየዋህነት ተመላለስን። እንዴት እነዚህ ሰዎች አይቀየሩ? በመካከላቸው ያገለግሏቸው ያሉ ወንጌል ይዘውላቸው ሰዎች ህይወትና ኑሮ ሲያዩና ሲመለከቱ ሞዴል በመካከላቸው አለ። የሚያዟቸውን ነገር የሚያደርጉ፣ የሚያዟቸው ነገር ከዛ በላይ የሚፈጽሙ፣ እነሱ አድርገው አድርጉ የሚሉ አገልጋዮች ነው የነበሯቸው። ስፓወርፉል ዘንድሮ እንደምታውቁ ነው በየቤተክርስቲያኑ የእግዚአብሔርን ወንጌል ብቻ ሳይሆን ህይወታችንን ጭምር ልናካፍላችሁ ደስ እስከሚለን ድረስ ወደድናችሁ። ምክንያቱም እናንተ በእኛ ዘንድ ተወዳጆች ነበራችሁ። ወንድሞቹ ጥረታችን ድካማችንን ታስታውሳላችሁ። በማንም ላይ ሸክም እንዳንሆን ሌትና ቀን እየሰራን ወንጌልን ሰበክንላችሁ። በእናንተ በምታምኑት መካከል ሳለን እንዴት በቅድስና በጽድቅ እንዲሁም ያለ ነቀፋ ሆነን እንደኖርን እናንተም እግዚአብሔርም ምስክር ነው። ሞዴሊንግ is powerful። ምሳሌ ሆነንላችኋል። that's why ጴጥሮስ አብሮ የሚያገለግሉትን ማህበሩን በኃይል ሳይሆን እናንተም ደግሞ ምሳሌ ሁኑት ለማህበሩ እንጂ ኃይል አትጠቀሙ የሚለን። ስለዚህ ትእዛዝ ኢንስትራክሽን መስጠት ብቻ ሳይሆን እንዲህ አድርጉ፣ ጸሎት ስንል እኛም ጸልየን፣ እግዚአብሔር ሞዴል ስንል እኛም እግዚአብሔር ሞዴላችንን በዚህ መልክ የሚመጣ የዲሳይፕልሺፕ ነው። ምንም ያፍራው እንደዚህ አይነት ቤተክርስቲያን እንዲህ አይነት ምሳሌ የሚሆኑ አጥቢያዎችን የሚወልደው እንደሱ አይነቱ። ዛሬ በምድራችን ትልቁ ተግዳሮት ቄስ ያው ታያለህ ተመለከታል። ኢትዮጵያ ውስጥ ያለው አበሻት ጉዳይ ትልቁ ፈተና አይደለም። በከፍተኛ ደረጃ በአመራር በትልልቅ ፖዚሽን ላይ እንኳን ሆኖ ለመንጋው ለምናገለግለው ምሳሌ መሆን እንዴት ፈተና መሰላችሁ? ለምን ኮምፕሌን እናደርጋለን? ምመኑ እንዲመረን ቢሄድ እኛን እያዩ ብዙ ነገር ውስጥ እንደምንሄድ እየተመለከቱ እንዲለወጡ እኮ መጠበቅ it's not possible። ሰው የምንናገረውን ብቻ ሳይሆን የምንኖረውን የምናደርገውን ጭምር የሚያይም ስለሆነ ማለት ነው። ስለዚህ አውራቦ ስለናንተ ስንል እንዴት እንደኖርን ታውቃላችሁ። ምን ማለት ኃላፊነት አለብን ለወንጌል። ይሄንን የወንጌል አደራ ለመስጠት ይሄን የወንጌል ለማወጣት እግዚአብሔር ብቁ ናቸው ኳሊፋይ ያደርጋሉ ብሎ አምኖናል። አያችሁ የፖል ትግልን አምኖኛል። ታማኝ ሆኖ ለመገኘት የሚያደርገውን ትግል ተመልከቱ። ሰው ስላልሆነ ፈተና ስለሌለበት አይደለም።
ለዚህ የወንጌል አደራ እግዚአብሔር ምን አድርጎ ታማኝ አድርጎ ኳሊፋይ ያደርጋል። ወንጌልን በአደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነ እናገራለን። አንድ የአዲስ አበባ ዩኒቨርሲቲ ፕሮፌሰር ናቸው እና ስለ ኢየሱስ ይመሰክርላቸዋል። በጣም ይነካሉ በምስክርነቱ። ግን ልጅ ያሉት የነገርከኝ ጥሩ ነው፣ በጣም ደስ ይላል፣ ግን ካንተ እጅ አልቀበል፣ ሌላ ሰው አምጣሉ ከሌላ ሰው እጅ መቀበል እንጂ እኔ ካንተ እጅ አልወስድም። ያውቁታል ልጁን፣ ሌላ ሰው አምጣሉ እንጂ እኔ ካንተ እጅ አልወስድም። ይሄ ነገርከኝ ግን እንዴት ጥሩ መሰለ፣ እንዴት ልቤን ልቀኝ ታውቃለህ። ግን እኔ በምንም ተአምር እንዲህ የመሰለውን ወንጌል ካንተ እጅ አልቀበልም አሏል። ስንቱ ነው ከኛ እጅ በደስታ የሚቀበለው? ስንቱ ነው የሚቀበለው ከኛ እጅ? ሶ ሞዴሊንግ ጳውሎስ በእናንተ መካከል ስንኖር እንዴት ባለ ቅድስና ጽድቅና በእግዚአብሔር ጸጋ። አሁን እኮ የምንነጋገረው ይሄ ስለ ራስ ብቃት እኮ አይደለም፣ በእግዚአብሔር ጸጋ ይላል ጳውሎስ። በእናንተ መካከል ስንኖር ለቆሮንቶች እንደ እግዚአብሔር ቅድስና ነው ይላል። ከኔ ማጅን የእናንተን ቅድስና ከእግዚአብሔር ቅድስና ጋር ማወዳደር ይቻላል? in God's grace yes እግዚአብሔር ቅድስና ባህሪው ነው፣ እኛ ግን በእርሱ ጸጋ እንሆነዋለን እርሱን እንድንመስለው ማለት ነው። how we live in the holiness of God ይላል። በእግዚአብሔር ቅድስና በእግዚአብሔር ጸጋ በመካከላችሁ ኖረናል ይላል። ዛሬ ቤተክርስቲያን ያው ጸጋ ሌላ ነው ህይወት ሌላ ነው የምትለው። ለኔ ደግሞ ጸጋና ህይወት ከአንድ ምንጭ የሚቀዱ ጉዳዮች ናቸው። ለምን እንዲህ ብለን እንደምናስተምም አይገባኝም። እኔ ከክርስቶስ እኮ የተካፈልነው ህይወትንም ጭምር እኮ ነው። not only anointing ብዙ በጸጋ የሚያገኙ ወንድሞችን አይታችሁ ምን ያው ጸጋው ነው ህይወቱ እንዲህ ቢሆንም ግን የእግዚአብሔር ጸጋ። እንዲህ አይነት ቴዎሎጂ ከየት ነው ያገኘነው? እንዴት ነው ከአንድ ምንጭ ሁለት ነገር የሚቀዳው? when you impart Christ you impart his life and his ministry. when you impart Christ you impart his life too. ህይወቱን ነው የምንካፈለው። ጳውሎስ እንደምታውቁ ቆሮንቶሶችን ለማየትና ለመጎብኘት ቃል ገብቶላቸው ቃሉን ሳይፈጽም እንደምታውቁት የፕላን ለውጥ አደረገ። በምክንያት ማኑ እንዲጠቅማቸው ፈልጉ እና ይሄ ሰው ቅሌታም ነው አሉ። ቃሉን የማይጠብቅ የማያከብር እመጣለሁ ባለበት ጊዜ የማይመጣ ነው ብለው ወቀሱት አለ። በእኛ የተሰበከው ኢየሱስ አሁንና አይደለም ነው እንዴ አለ። እኛም እንዲሁ ነን አለ። እግዚአብሔር ለገባው ቃል ታማኝ ነው፣ እኔም እንዲሁ ነኝ። ፖል ምን ይያልከን? how can you compare ያንተን ታማኝነት ከእግዚአብሔር ታማኝነት ጋር ይታወዳድራል? ጳውሎስ ግን በእግዚአብሔር ጸጋ ውስጥ የሚመጣውን ብቃት አይቶታል። ብቃታችን our competence comes from him ከሱ የሚገኝ ነው ይላል። እኛ በራሳችን የበቃን ልንል ቀርቶ ልናስበው አንችልም። በእግዚአብሔር ጸጋ ግን ይቻላል። በእግዚአብሔር ጸጋ ግን ይኮናል። ያ ብቃት የሚመጣው ከላይ ነው፣ ከላይ ነው የሚመጣው። እንደዚህ ባለ መልክና መንገድ ነው በመካከላቸው የኖረው የተመላለሰው። ዛሬ በውጭ ያለው ሰው በእኛ መሃል የሚያው ምንድነው ነው? ምንድነው የሚመለከተው? ምንድነው የሚያየው? ይሄንን ጥያቄ ማሳለባት። ሶስተኛው እሱ ነው። ያገለገሏቸው ሰዎች እንዴት በመካከላቸው እንደኖሩ ስታጠኑት ያ ህይወታቸው እንዴት ኢምፓክት እንዳደረገው ተመለከታላችሁ። አራተኛው የግል ትጋት ነው። በጣም አስፈላጊ ብዬ ማምነው ሐዋርያው በዚህ በምዕራፍ 4 ቁጥር 9 ላይ ትላንትና አንስቼዋለሁ። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም፣ ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ምን ብላችኋል? ሰልፍ ኤዲፊኬሽን ራስን ማነጽ። አሁን ከቤተክርስቲያን ሸሽቶ የራቀ ሁሉ ነገር ከመድረክ ሆኗል። ታውቃላችሁ ሁሉ ከዚህ ወደ እናንተ ይመጣል እንጂ እናንተ በራሳችሁ በግላችሁ ጊዜ ወስዳችሁ ቃሉን የምታጠኑ፣ ጊዜ ወስዳችሁ የምትጾሙ፣ ጊዜ ወስዳችሁ የምታመልኩ፣ ጊዜ ወስዳችሁ የምትመሰክሩ፣ ጊዜ ወስዳችሁ የምትጾሙ ሆናችኋል ወይ? እኔ ወጣት ሆኜ ወደ ጌታ ስንመጣ አሁንም ድረስ የማቀው የህይወት ልምምድ እንደሱ ነው። እንደሱ የተማርነው ጾሙ ነው፣ ጸልዩ ነው፣ አንብቡ ነው። እድገታችንን ያመጣው በየሁዱ ከጉባኤ የምንካፈለው ሳይሆን በግል በራሳችን የምንወስዳቸው የጸሎት ጊዜዎች የጾም እስቲ ስንት ሰው ሰምታቃ ጾም ሊገባ ነው
ጸሎት ልገባ ነው ሲል ታውቃላችሁ? አሁን the last 20 years ጸልይልኝ ነው፣ ጾምልኝ ነው፣ ማልድልኝ ነው፣ ፓስተር እንዲያርግልኝ ነው እንጂ እኔ ራሴ እንዲያረጋለሁ በጌታ ቤት ሆናለሁ። እንዲህ አይነት ታሪክ ገጥሞኛል። ካቃተን ኢትዮጵያ መደወል ነው። ስልክ አለ፣ ነብይ አለ። አክ ምን ያስፈልጋል? ቀለል ነው። ላይፍ እንዲህ ቀለል አድርገነዋል። እንዴ ራስን ማነጽ የሚባለውስ ስንቶቻችሁ ናችሁ ስርዓት ባለው መንገድ የእግዚአብሔርን ቃል የምታጠኑት? ምናነበው ምናጠናው ኮንሲስተንት የሆነ ፕሬየርፉል የሆነ ላይፍ ኮንሲስተንት ኢቭን በስነ ስርዓት የስሞል ግሩፕ ይሁን በየጉባኤ ይሁን በስርዓት የእግዚአብሔር ነገር መከታተል ባደረግ የምንችለው ስንቶቻችን? ጳውሎስ ስለ ወንድማማች መዋደድ እኛ አሁን እንድንጽፈላችሁ አያስፈልጋችሁና እናንተ ራሳችሁ በእያንዳንዳችሁ ውስጥ እኮ የእግዚአብሔር መንፈስ አለ። ኒው ቴስታመንት እኮ አንዱ እኮ ከብሉይ ኪዳን የተለየ የሚያደርገው ወንድሙን እግዚአብሔርን ወቅ ብሎ ምን ያደርገው አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። ማንንም እንዲያስተምራችሁ ያስፈልጋችሁ። ቅድም እኮ ትምህርት ብዬ ለእንድ አይደለም መማር ብያለሁ እኮ ግን እንደ the other side the flip side ወስደው ትምህርት ማንንም እናንተ ራሳችሁ ከቅዱሱ ቅባት ተምራችኋል። አስተምረኝ የእግዚአብሔርን ቃል ከፍቶ ሰው እያጠና self edification ይባል የፈለገ በሉላችሁ የፈለገ ያክል ጉባኤው ላይ የእግዚአብሔር ቅባት ቢፈስ የግል ትጋት ካልተጨመረበት ትራንስፎርሜሽን ይባል የለም። never 20 ዓመት 30 ዓመት ተፈጃላችሁ እንጂ ልንለወጥ አንችልም። ሐዋርያው ጳውሎስ ራሳችሁ እኮ አውቃችኋል ይላል፣ ተምራችኋል። ራሳችንን እንድናንጽ ራስን ማነጽ የሚባል አለ። ከፍ ያለ የህይወት ደረጃ ማለት ከሌላ ሰው አንዳች ማልጠብቅበት ሰው እኮ ልጅ ሆኖ የሌላውን ሰው እርዳታ ቢያገኝ ምንም አለ። ግን የ20 ዓመትም ጎረምሳ የ30 ዓመትም አሁንም የእናቱን የአባቱን እንክብካቤ ልብሴን ቀይሪ፣ ጫማዬን ካልሴን ጠቢልኝ፣ ምግቤን አብስልኝ ካለ ይሄ ሰው ጤነኛ ነው? At some point in time you take responsibility for your life. ስለ ራሳችሁ መንፈሳዊ ህይወት ኃላፊነት የምትወስዱበት ወቅት ምን አለበት? አሁን በሁለት እግሬ ቆሜያለሁ። መጾም እችላለሁ፣ መጸለይ እችላለሁ። የእግዚአብሔር ቃል የእግዚአብሔርን ፈቃድ ለራሴ በእግዚአብሔር ፊት ወድቄ መፈለግ እችላለሁ። ይሄ ማለት የሌላ ሰው እርዳታ አያስፈልጋችሁም ያልኩ አይደለም። አሁን ግን የተለማመድነው አዲሱ ዘመናዊው መጤ እንግዳው ህይወት ምንም እኛ እናደርግም፣ አንጾምም፣ አንጸልይም፣ የእግዚአብሔር ቃል አናነብም። በየሰንበቱ በምንሰማው ቃል በየዩቲዩብ በምንሰማው ቪዲዮ ነው የምንኖረው። እንደዚህ አይነት ክርስቲያን አሁን ኢትዮጵያ ውስጥ ያለ አሁን የምታዩት አይነት ክርስቲያን የመጣው በዚህ መንገድ ነው። ቀደም ብሎ እኔ እንኳን በኔ እድሜ ቄስ ደግሞ ብዙ ታውቃለህ፣ በኔ እድሜ እንኳን የማውቀው ክርስትና የግል ትጋት አለው። ሰው በግሉ ይጸልያል፣ በግሉ ይጾማል፣ ጾም ይገባል፣ ምሽግ ብሎ ይገባል፣ የእግዚአብሔርን ቃል ያነባል፣ ያጠናል፣ መጽሐፍት ያነባል፣ ትምህርቶች ይከታተላል። የግልም ይባላል። በቃ ክርስትና የጋራ ብቻ አይደለም። ክርስትና በማህበር የምናገኘው ብቻ አይደለም። ክርስትናው ህይወት የክርስትና የህይወት እድገት በግል በመናሳየው ትጋት ጭምር የሚገኝ ነው። እኛ ውስጥ እያንዳንዳችን ውስጥ የፈሰሰ የእግዚአብሔር መንፈስ አለ፣ ቅባት አለ። ያ ከእግዚአብሔር የተቀበላችሁት ቅዱሱ ቅባት እርሱ ራሱ ያስተምራችኋል። እርሱ ራሱ he himself በቀጥታ direct life from God ከራሱ ከእግዚአብሔር መንፈስ የምትማሩ እግዚአብሔር እኮ እንዲህ አለኝ ዛሬ ቃሉን ሳጠና እግዚአብሔር እንዲህ ተናገረኝ ብለን የምናጋራ ነበር። እያንዳንዱ ምእመን እንዲህ ያደርግ ነበር። ዛሬ እንግዳ ነው የሚሆንብን። እኔ ጌታ ተናገረኝ እንዴት ነው የሚናገረው እኮ ነው የምንለው። ስንቶቻችሁ ናችሁ ይሄንን በድፍረት እግዚአብሔር ዛሬ በማዳ በቃሉ ውስጥ እንዲህ አለኝ የምትሉ? ለራሴ ጌታ ነቢይ እንትና ካልሆነ በስተቀር ማለት ነው የሆነ ዩቲዩብ ሰማ ወይም የሆነ እኔን እግዚአብሔር እንዲህ አለኝ እንዴ እዚህ ማህበር እዚህ ጉባኤ ውስጥ ለእግዚአብሔር ሁለተኛ ልጅ እኮ የለም እኮ የእንጀራ ልጅ እኮ የለውም እግዚአብሔር። እያንዳንዳችን እኮ በጎቼ ድምፄን ይሰማሉ እኮ ነው ያለው። እንትና ይሰማና ያሰማል የሚላል እንዴ? እያንዳንዳችሁ በስም የሚያውቅ እኮ ነው መሲሁ የእረኛው የአዲሱ ኪዳን እረኛ እኮ እያንዳንዳችሁ በስም የሚያውቅ እኮ ነው። በጎቼ ድምፄን ይሰማሉ ይከተሉኛል። My sheep. So transformation is a product of self-edification.
ራስን የማነጽ ልምምድ ውስጥ መምጣት አለብን። እንዴት ነው እኛ በሰው ትከሻ ላይ የምንውለው የምናድረው? አትወርዱም እንዴ እናንተ ሰዎች? ስንት ዓመት ትኖራላችሁ ጀርባ ላይ? የ3 ወርም ሕፃን የ6 ወርም ሕፃን የ2 ዓመትም ልጅ ጀርባ ላይ ባንቀልባ በቃ ደግሞ ደስ ይላል ታውቃላችሁ። የሰው ትከሻ የሰው ጀርባ እኮ ደስ ይላል አይደል? በጣም ነው። ግን መውረድ የሚባል አለ፣ በራስ መሄድ የሚባል መቆም፣ በራስ መብላት የሚባል አለ፣ የህይወት ደረጃ አለ። አሁን እንዴት ወደ ኋላ እንደተመለስን ተመልከቱ። ስንቶቻችን ይሄን እንደምናደርግ ራሳችሁን መጠይቁ። ብዙ ነው የምታዩት። so we became too dependent በአገልጋዮች ላይ፣ በአስተማሪዎች ላይ፣ በነቢያት ላይ። እኛ የኛን responsibility we abdicated our responsibility completely። መመኑ በጣም በቃ ዘና ብሎ ነው ጾማ ጸሎት ያቀ ንባባ ምንም እምነታችሁን በትክክል የምታውቁት ናችሁ። አሁን እንደው ቄስ ፈተና እዚህ ጉባኤ ላይ በሰጥ ግማሹ ኦንሊ ጂሰስ ነው፣ ግማሹ ጆቫ ዊትነስ ነው። ወዲያውም ነገር እምነቱን በትክክል አብ ወልድ መንፈስ ቅዱስ አንድ አምላክ ኢየሱስ ሰውም ነው አምላክ መሰረታዊ የሆነውን የሃይማኖት ትምህርት የእምነት ትምህርት እንዴ በጣም እኮ ነው የራቅ ነው ከጤናማው ህይወት እና ልምምድ። አንዳንድ እኮ የቅዱሳን መጽሐፍት ውስጥ እዚህ ውስጥ አሁን ናሆም እዚህ ውስጥ አለ። ስንቶቻችሁ ናሆምን አንባችኋል? ትንቢተ ናሆም አብዲው የት ነው ያለው? ቁርአን ውስጥ ማለት ነው። የት ነው ያለው? ማለት ስርዓት ባለው መንገድ የእግዚአብሔርን ቃል ማጥናት እምነታችን እንዴ እምነታችንን በትክክል ማወቅና መማር መከላከል የምንችል እንዲህ ነው ማምነው። ሐዋርያው በዚሁ በአንደኛ ተሰሎንቄ መጽሐፍ ምዕራፍ 2 ላይ ስለ ትምህርት ሲነሳ የሚለውን ላንብብላችሁ። ምን ይላችኋል? የጌታችን የኢየሱስ ክርስቶስን ክብር ሁለተኛው ደብዳቤው ላይ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በአንደበታችንም ሆነ በመልእክታችን ያስተላለፍንላችሁን ትምህርት አጥብቃችሁ ምን አድርጉ? ያዙ። ምንድነው የምንይዘው? እኛ በቃልም ይሁን ደግሞ በጻፍንላችሁ ደብዳቤዎች አማካኝነት ያስተላለፍንላችሁን ትምህርት ያዙ። ምን አድርጋችሁ? ጥብቅ አድርጋችሁ ያዙ። ስንቶቻችን ያዙ? ሪሊት ያዝነው አለ ወይ? እንኮ በፊት ላላርገን ነበር ምን አሁን ያዝነውም የለም። ምን አለጃችሁ? እምነት የሚባል ሃይማኖት የሚባል የሃይማኖት ትምህርት። ሐዋርያው ጳውሎስ እኮ ስለ ሩጫ ብቻ ሳይሆን ስለ ሃይማኖትም ያወራል። I kept the faith. Faith comes first. ሩጫ አለ የሚቀድመው the faith ሃይማኖት የሚባል አለን እኛ። the faith እምነት የሚባል አለ፣ የእምነት ትምህርት አለን። ሩጫ ብቻ አይደለም፣ ትምህርት አለን። በጌታ ቀን እኮ የምንጠየቀው ስለሮጥ ነው ብቻ አይደለም፣ ስለያዝነው እምነት እኮ ነው የምንጠየቀው። ሃይማኖትን ወይም እምነትን ጠብቄያለሁ። I have kept the faith. That's what we stand on. የቆምንበት የያዝነው እኮ አለ እና አጥብቃችሁ እሱን ያዙ። አጥብቃችሁ ያዙ። ከኛ በአንደበታችን ወይም በመልእክታችን ያስተላለፍንላችሁን ምን ትምህርት። ወንድሞች ሆይ ጸንታችሁ ቁሙ። stand firm. ትምህርት የሚባል እምነት የሚባል ጥብቅ አድርገን የምንይዘው ነገር ነው አይደለም? ብዙ ነገር አጥብቀው እኮ በጣም ኢምፖርታንት የሆነ ማንንም በቀላሉ እንዳይወስድብ የምትፈልገው ጉዳይ ነው። ለአንድ አማኝ ለአንድ ክርስቲያን ከሃይማኖቱ ከእምነቱ በላይ ምን ዋጋ ያለው ነገር አለ? everything else is secondary. everything else is secondary ከእምነታችን በላይ። ራስን የማነጽ ልምምድ በጣም በጣም አስፈላጊ ነው። አምስተኛው ኮሚዩኒቲ ሪሌሽንሺፕ፣ እርስ በርስ ደግሞ ያለን ግንኙነት የእርስ በርስ እንግዲህ ይሄ ግንኙነት ወደ ላይም ወደ ጎንም ያለ ነው። ወደ ላይ ስል ምን ማለት ነው? ምዕራፍ 5 ላይ እንሂድ። አንደኛ ተሰሎንቄ ምዕራፍ 5 ላይ ምዕራፍ 4 ምዕራፍ 5 ላይ እንሂድ። ቁጥር 12 ላይ ወደ ላይ ምን ማለት ነው? እንግዲህ ወንድሞች ሆይ በእናንተ መካከል በትጋት የሚሰሩትን በጌታም የበላዮቻችሁና
መካሪዎቻችሁ የሆኑትን እንድታከብሯቸው honoring authorities የበላይ የሚባል አለ ቤተክርስቲያን ውስጥ የለም አለ አሁን አንዱ የጠፋው እሱ እኮ የበላዮቻችሁን በጌታ የበላዮቻችሁ ምን የሚያደርጓችሁ የሚመክሯችሁን በእናንተ መካከል ያሉ እኛ እኮ አሁን በእኛ መካከል ለአመታት ከደከመው በላይ ቄስ አሁን አንተ እዚህ ቸርች ውስጥ ምን ያህል አመት ያገለገልከው probably 35 40 ስንት አሁን እንግዲህ ይሄን ሁሉ አመት በመካከል ከኖረው ሰው ይልቅ ለአንድ ቀን ኮንፈረንስ የመጣ ሰው ነው እኛ የምናከብረው አንድ ቀን ድንቅልኝ አንዱ እዛ አዲስ አበባ ትልቅ ኮንፈረንስ ተጋይቶ ከናይጄሪያ እንደ ታወቁ አገር በጽሁፍ ነው የሚያውቃቸው እና አንድ ወንድም ሲመሰክር ይኮ ከኋላ ቆሞ አለ ወንበር ላይ ፓፓ ይላል ፓፓ ይፈጠር ይኑር እኮ ያውቁት ነው ሰውዬው ፓፓ ምናልባት እኮ ወንጌል መስክሮ ወደ ጌታ ያመጣውን ሰው ያጠመቀውን ሰው ያጋባውን የዳረውን ትዳር ውስጥ ችግር ሲፈጠር መጥቶ የመከረውን ሰው ከሚያቀው በላይ ከሚያከብረው በላይ 2 እና 3 ቀን በሩቅ ያየውን ሰው ለማክበር የሚቸኩል ህዝብ እንደኛ ተባለ እንዴ ሐዋርያው ወንድሞች ሆይ በእናንተ መካከል በመካከላችሁ የሚታቁት አምናት አገነስቲ ነው እንደኔ አይነት ሰባኪ ለ2 ቀን 3 ቀን መጥቶ የሚሄድ ጥሩ እኮ ጻጋን ካምቻ ግን ወንድሞችና እህቶች በመካከላችሁ እንዳሉት ግን አይደለሁም ሊሆን አልችልም impossible እኔ በመመገበው ህዝብ በማከለው መካከል ህይወታቸው ውስጥ ገብቼ ኑሯቸው ቤታቸው ትዳራቸው ልጆቻቸው ጤንነታቸው ቢያጡ ቢቸገሩ እጦታቸው ነው መገባው የትኛው ተጋባዥ ሰባኪ ነው የሚችለው አንዳንድ ቀን ለ3 እና ለ4 ቀን ያገለግለን የመጣውን ሰው የምናከብርበት መጣ አንድም ቀን በእኛ መካከል ሲያገለግል ለኖረ ሰው ሲደክም ለኖረ ሰው ያላደረግነውን እናደርግ ብለን ስንታገል ነው ያይቻል አንድ መጋቢ አንድ ቸርች ዚሁ ሀገር ውስጥ እንደዚህ አንድ ሰባኪ ተጋብዞ ይመጣል እና የሚያቃት ለብዙ አመት ያገለግላት እህት ነች እባክህ እንደው ለዚህ ሰው ሱት እባክህ እንደው ደሞ እኮ 50 ብር ሞተር እኮ አይደለም የአንድ ሺህ ብር ሱት እባክህ ግዛልኝ ብላ እንደው ቤቴ ሲገባ እንደው 30 አመት ሙሉ ሲያገለግላት አንድ ቀን ሸሚዝ ብላኝ ተቀማልኳል አንድ ቀን ካልሲ ግዛ እንካ ብላ ማታ 2 ቀን እና 3 ቀን እዛው ጉባኤ መጥቶ ላገለግለው ሰው ሱት ካልገዛው ስትጋድላው ይሄ ጤንነት ነው በሽታ ነው ይሄ ሐዋርያው በእናንተ መካከል በትጋት ምን የሚሰሩ አሉ ይላቸው እንዴ ሩቅ እንዲጸልዩላችሁ ከምትጠይቁ ይልቅ አጠገባችሁ ጸልዩና አትሉም እንዴ ይጥራ ማንንም ሰው የታመመ ቢኖር ምን ይጥራ የቤተ ክርስቲያን ምን ይጥራ የት ጋር የተጻፈው እንትና ነብይ ገደውሉ እንትናን ይፈልግ ብሎ ይጥራ የጻድቅ ሰው ጸሎት በስራዋ እጅግ አንዷ ጠይቀች እንዴት ነው የሚታወቀው የጻድቅ ሰው መሆኑ እማታውቂውን ጻድቅ በንጽህና ይኖር በቅድስና ይኖር እግዚአብሔር ይፍራ አይፍራ የማናውቀው ሰው ጸልይልኝ አጠገባችን ያለውን ህይወቱን ሮን የምናውቀው እኔ እኮላችሁ የማናውቀው ምን እንደሆነ እንዴት ነው የማናውቀው ሰው ጸልይካል የምታውቀው ደካማ አማኝ አጠገብ ያለው የምታውቀው በእግዚአብሔር ፍርሃት የሚኖረው ሰው ጸልይልኝ ብትል ይቻላል አሁን መንጋውን የሚያስተዳድረው የሚመገው ሌላ ዩቲዩብ እያንዳንዱ ምን ብዙ ወሉት በዙሪያው በቃ ለእንትን ጉዳይ ሲሆን የሚደውልበት ለእንትን ሲሆን የሚደውልበት እግዚአብሔር ይገስጻል በእናንተ መካከል በትጋት የሚሰሩትን የሚያስተምሯችሁ የሚመክሯችሁ የሚገዟችሁ አምራር የሚሰጧችሁ ሰዎች በጌታ የበላዮቻችሁና መካሪዎቻችሁን እንድታከብሯቸው ኦነር እንድታደርጓቸው ማረክ ትፈልጋላችሁ በህይወት መለወጥ ትፈልጋላችሁ በመካከላችሁ የሚያገለግሉት የሚደክሙትን ሰዎች እነሱን ማወቅ ማክበር መልመድ አለብን I told you I'm not against any invited guests እኔም ይሄ ተጋብዤ ያገለግላል እንዴ ቄስም እኮ ተጋብዞ ያገለግላል there's nothing wrong with it ግን እኛ ግብዝነት እኮ ነው ይሄ አይደል እኔ አጠገብ ያለውን ሰው
በብዙ ጉዳይ በህይወቴ ጣልቃ የሚገባውን ሰው ተገቢውን አክብሮት ሳልሰጥ ሳልንከባከብ እስቲ እረፍ ሳልለው ላግዝ ሳልለው ልጸልይ ሳልለው ለሁለትና ለሶስት ቀን በእኛው መካከል የመጣው ማን ይሁን ምን ይሁን በግልጽ ከጸጋው ውጪ ማላቀው ደግሞ እንኳ ማክበር ያለብን ሰውን እኮ ስለ ትጋቱ ነው እንጂ ስለጸጋው እኮ አይደለም ስለ ህይወቱ እኮ ነው ባይብል አክብሩ የሚለን እኮ ባይብል ፍሬያቸውን ነው እንጂ የሚለን ህይወታቸውን ነው እንጂ የሚለን ምናከብርም ከሆነ ስለ ትጋታቸው ስለ ንጽህናቸው ጊፍት እኮ ጊፍት ነው ካሪዝማ እኮ ካሪዝማ ነው አክብሮትን የሚያሰጠው ኑሮ ነው ፍሬ ነው ትጋት ነው እምነት ነው እንጂ ስጦታ አይደለም በፍጹም ዛሬኛ መናከረው ስጦታ ነው አቤት እኮ ይሁን አንዴ እኮ ሲል ተንጫጫ አጋንንቱ ነው በቃ ምን ልሁንልህ ነው ምን ላርግልህ እንዴት ምን ልሁንልህ ምን ቦንልህ ይሻላል ዋው what a distorted gospel ሃያው ግን እሱ እኮ ያገለገላቸው ወደ ጌታ ያመጣቸው እኮ እሱ ነው ግን እነሱ መካከል እንዲያገለግሉ የሾማቸው እጁን ጭኖ ሐላ የሰጣቸው መሪዎች አሉ እና አክብሯቸው ይላል በመካከላችሁ አሉትን የሚደክሙትን ስለናንተ የሚጋደሉት የሚጾሙትን በስም የሚያቋችሁን ጤና ቢጎላችሁ ስለጤናችሁ የሚጸልዩትን ፈተናው ስትወድቁ በፈተናችሁ የሚደርሱትን ሰዎች በዙሪያችሁ ያሉትን ምንም ያግሩት በተጋት እየሰሩ ያሉትን በጌታም ደግሞ ምናችሁትን የበላዮች honoring authorities አንዱ አገራችን አሁን ያጣ ነው በዛ 50 60 ያጣ ነው honoring authorities እንዴት ያገር መሪ እናዋርዳለን ቄስ እናዋርዳለን ምንም እኮ እኛ እኮ ቅድም ሳይወላን ያወራን ነበር ምንም ኦቶሪቲን ማክበር አለመቻላችን ወደ ቁልቁል ነው ወሰደ ስለዚህ በየአጥቢያዎቻችን ያሉትን ምን ዲመሩን በእኛ ላይ እግዚአብሔር የሾማቸውን ሰዎች መውደድ ማክበር መታዘዝ ይሄው በትጋት የሚሰሩ በጌታም የበላዮቻችሁ የሆኑትን መካሪዎቻችሁ የሆኑትን እንድታከብራቸው ቁጥር 13 ላይ ስለ ስራቸውም በፍቅር እጅግ አክብሯቸው ደግሞ የሚልቃል ስለምናቸው ስለ ስራቸው እንዴት በግድ አሁን እኮ ያሉ ምናቃቸው ብዙ ምናያቸው እኮ አስደንግጠው እኮ ነው የሚያስከብሯቸው አስደንግጠው አንቀጥቅጠው እኮ ነው የሚገዟቸው ጳውሎስ ግን ስለ ስራቸው በምን አክብሯቸው በፍቅር አክብሯቸው እኮ አለ እጅግ what a gospel እጅግ አክብሯቸው ከበላዮቻችን ያሉትን አነሳው እንጂ ቀጥሎ ደግሞ እርስ በርሳችሁም ይላል አያቸው ነው ወደ ጎን ይመጣል that's what Christian community should look like ከበላዮቻችን ያሉትን መካሪዎቻችንን ስለ ድካማቸው ስለ ስራቸው ስለ ተሰጣቸው አደራ መውደድ ማክበር የሚገባቸውን ማድረግ ያስቀራ ደግሞ እርስ በርስም ይላል ወደ ጎን ይመጣል እርስ በርሳችሁም በሰላም ኑሩ ወንድሞች ሆይ ይህንን እንመክራችኋለን ስራ ፈቶች ከሆኑ ገስጿቸው ፈሪዎች ከሆኑ አደፋፍሯቸው ደካሞች ከሆኑ እርዷቸው ሰውን ሁሉ ታገሱ ማንንም በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ ነገር ግን እርስ በርሳችሁም ሆነ ለሌሎች ሰዎች ሁሉ ጊዜ መልካም የሆነውን ለማድረግ ተጣጣሩ ይላል ክርስቲያን ኮሚኒቲ ይሄን ያለ ስርዓት የሚሄድ ሰው አለ እናርማለን ደካማ ሰው አለ እናግዘዋለን በመሐላችን የሚፈራ ሰው አለ እናበረታታዋለን አንዳንድ አስቸጋሪ ጠባይ ያለው አይጠፋማል ይጠፋል ልጅ አለ እንታገሳለን ክፉ የሚያደርግብኝ ይሆናል በክፉ አንመልስም ይልቁኑ እናንተ ክፉን በክፉ እንድትመልሱ ሳይሆን እርስ በርሳችሁም ለሌሎችም ሰዎች ሁሉ ጊዜ መልካሙን ነገር ለማድረግ ምን አርጉ ተጣጣሩ ጥረት ኤፈርት አሳዩ ምን ለማድረግ በጎ ለማድረግ መልካም ለማድረግ በመልካም that is a Christian community እዛ ውስጥ ነው ለውጥ ያለው ታድሶ ያለው ደካማ ስታዩ አግዙት አቅም ስላነሰው ነው ያለ ስርዓት የሚሄድ ደግሞ ከትእዛዝ ውጪ ከእግዚአብሔር ፈቃድ ሐሳብ የሚሄደው ሰው ደግሞ ስታዩት ገስጹ ተስተካከል ታረምበሉ ገስጹ ይላል እኮ አሁን ተክሳጽ የሚባል ነገር አቤታ
ተግሳጽ በአሜሪካ አይሰራም ሲሉ ሰምቻለሁ መጋቢዎች። ቄስ አንተን እንደዛ እንደማት ተስፋ አደርጋለሁ። ተግሳጽ ከገሰስካቸው የሉም አሉ። ተንከባክበህ ተለማም እንዴት ነው ምእመንን መሪ የሚለማመጣው ንገሩኝ። እኔ ሞታለሁ ይዛቀ እናንተ መለማት ሲጀምር ማገልገል አቆማለሁ። መውደድ ሌላ ጉዳይ ነው። መንከባከብ መለማመጥ እንዴት ነው መሪ ምእመን ተለማምጦ የሚያቆየው? አንድ ቦታ ረዳታ የሚያግዘኝን ሰው አመጣው አንዱ እና በቃ እሱ ለካ ተለማምጦ ነው የሚያኖራቸው። በጣም በቃ ተለማምጦ እንደው እንቁላል ሹሩሩሩሩ ይላል። እንዲሁ በቃ ማረብሽ እንደ ተዋበሽ እኮ ቆንጆንሽ እኮ ተመቸሽ እኮ ይላል። እና እኛው ይሄን አቅም ለካ የሆነ ነገር አድርጓል። በኋላ ፕሮግራሙ ካለቀ ቢሮ አስገብቼ አንተ አልኩታል ምንድነው ምን አልኩኛለ እኔ እንዲ ሹሩሩሩ ቢያቆይቱ ምን ባንድ ቀን በትነው አለኛል። በትነው I'm not called እግዚአብሔር ምስክሬ ነው። ለዚህ አልጠራነው እግዚአብሔር ለምን ለማመጣችሁ ምን እንዳይቀርብኝ ምን እንዳልሆነ ነው ምን ለማመጣችሁ አገልጋዮች እናንተን የሚለማመጡ ምን እንዳይሆኑ ነው። ከናንተ በምን ያንሳሉ? እጅ አላቸው፣ እግር አላቸው፣ አእምሮ አላቸው። ብዙ ነገር ለማድረግ የሚችሉ ሰዎች እኮ ናቸው። አንዳንዴ እኛን ሊያገለግሉ ራሳቸውን የሰጡት እንደማናችን መሆን የሚችሉ እንደማናችሁ መኖር የሚችሉ አገልጋዮች ናቸው። በፍጹም የናንተ ምንም የማያስፈልጋቸው ተግሳጽ የሚባል አለ። በቃ ያለ ስርዓት የሚሄደውን ሰው ለምሳሌ እዚህ ጋር አሁን ስራ ፈቶች ለምን እዛ ነበሩ እንደመጣው ተሰሎንቄ ውስጥ ስራ ፈተው ዝም ብለው በነገር ገቢ የሆኑ ሰዎች ነበሩ። ገስጹ ማጥፈጹም በተክሻን ሁሌም ማጥቶን አይደለችም አጥቶንም ጌታ እስኪመጣ። ስለዚህ ከመስመር የሚወጣ የሚያፈነግጥ ያለ ስርዓት የሚሄድ ሲገኝ ተመለስ፣ ተስተካከል፣ ታረም ማለት ያስፈልጋል። ዝለፉ ሁሉ እኮ ይላል ባይብል። ዘለፋ ምንድነው? ከስድብ መለስ ማለት እኮ አይደል? ስድብ ለሞት ትንሽ የቀረው ማለት አይደለም? ቄስ ነው እኮ ምከር፣ አስተምር፣ ከዛስ እኛ እዚህ ጋር ቆሞ ከዛስ ገስጽ፣ ከዛስ ገስጽ ላይ ያቆማል። ይቀጥሉ እንጂ ምንም ዝለፍ ሁሌ እንደዛ ሆኖ አላልኩም። ግን ስፔክትረሙ ይሄ ነው። እንመክራለን፣ እናስተምራለን፣ እናበረታታለን፣ እንገስጻለን። ከተግሳጽ ደግሞ ሲያልፍ እንዘልፋለን። ዘለፋ ደግሞ ካልሰራ እንቀጣለን። That's how Christ is going to be formed in you. እንደዚህ ባለ መንገድ ነው ክርስቶስ በእናንተ የሚሳለው በእኔ ውስጥ የሚሳለው። ዛሬ የሆነው የመከሩ ስላሉ ነው፣ የገሰጹን ስላሉ ነው፣ የቀጡን ስላሉ ነው፣ ያስተማሩን ስላሉ ነው፣ የመከሩን ሰዎች ስላሉ ነው። አዎ ተግሳጽ የሚያስፈልገው ይኖራል፣ መገሰጽ ያስፈልጋል። አንዳንድ ሰው ደግሞ ይደክማል አይደል? መቼም ለደካማ ሰው ተግሳጽ ነው እንደሚያስፈልገው አግዙት ነው አይደል? ደካማ ሲሆን ደግሞ ሰው ፍላጎት አለው አይደል? የመቀየር ፍላጎት አለው። ግን አቅም አንሷል። አቅም ስጡት፣ ጸልዩለት፣ አይዞህ በሉት፣ ምን ላግዝህ በሉት። ፈሪስ ከሆነ እኔ አጥቢያ እንድታለች በጣም ፈሪ እሑድ ጠዋት ፕሮግራም መሪ ነሽ ተብላ ከወረቤት ተነግሯት ቅዳሜ ማታ ትደውል ፈራሁ አልመራም ነገር ትለኛለች። እኔ አልችልም ፈራሁ እስቲ ምን እንደምትሆኝ አይሻለሁ እያልኩ ማቆማት እሑድ ጠዋት እስክትቆም የምትንቀጠቀጠው ልነግራችሁ አልችልም። ግን ስትቆም ደግሞ በውስጧ የሚያልፈው የእግዚአብሔር ጸጋ ልነግራችሁ አልችልም። አላችሁ የሚፈሩ አሉ። ታውቃላችሁ ጆን ዌስሊ መስበክ በጣም የሚያስፈራው ሰው ነበር። ጆርጅ ዋይትፊልድ እኮ ነው እጁን ይዞ ስብከት ያስተማረው። ይዞ መድረክ ላይ ይዞት ይወጣ። ልክ ቆሞ ግን መናገር ሲጀምር የሚያስደርም ጸጋ ነው ውስጡ የሚያልፈው። there are people in the church timid የሆኑ እነዚህ ምን አድርጓቸው? አበረታቷቸው፣ አደፋፍሩ ይላል አይደል? ፈሪዎች ደካሞችንስ አግዙ፣ ሰውን ደግሞ ታገሱ። ትዕግስት ይፈልጋል። አንዳንዴ ምን ታገሰው። ስለዚህ አሁን አንዳንዱ ምናበረታታው ነው፣ አንዳንዱ ምንገስጸው ነው፣ አንዳንዱ ምንመክረው ነው፣ አንዳንዱን ምንታገሰው ነው። እንደው አጠገባቸው ይሁን አንተ የትኛው ነህ በሉት። አጠገባቸው የምናበረታታህ ነህ፣ የምንገስጽህ ነህ፣ የምናደፋፍርህ ነህ፣ የምንመክርህ ነህ ወይስ የምንታገስህ? የትኛው ነው በሉት። ጠይቁት። የትኛው ነው አንተ በሉት። የትኛው ነው አጠገባቸው? ሰው የሚመከር ሰው ነው፣ የሚበረታታ ነው፣ የሚመከር ነው። ልዩ ልዩ ነው
አያችሁ ልዩ እርስ በርሳችሁ እንዲህ ነው ሁኑ የሚለን መጽሐፍ። ኢማጂን የቤተክርስቲያን እንዲህ ስትሆን በውስጡ የሚመጣውን ታድሶ አስቡት። የመጨረሻው ይሄ ልበልና ልጨርስ። ቁጥር 19 ምዕራፍ 5 የመንፈስ ቅዱስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ሁሉን ነገር ፈትኑ፣ መልካም የሆነውን ያዙ። ምን አድርጉ? የመንፈስ ቅዱስን እሳት ምን አድርጉት? አቀጣጥሉት። ቤተ ክርስቲያን መፋዘዝ የለባትም። የሰማችሁን ለውጥ ታድሶ የሚያጥፋሽ መንደድ አለበት። ልክ ይሄ ብረምጣል ላይ እንዴ ነው ስጋ እንደሚንጨረጭ እንደሱ ሞራል የሚቀጣጠል ማለት የመንፈስ ቅዱስ ምን አድርጉ? ይሄ ስለ ፐብሊክ ሰርቪስ ነው የሚያወራው። ስንገናኝና ስንሰበሰብ መንፈሳዊ ስጦች ምን አድርጉ ነው የሚለው? አነሳሱ፣ አታዳፍኑ፣ ትንቢትን አትናቁ። ያኔ ቦታ አሁን በጣም ኤክስትሪም ነን ታውቃላችሁ። አንዳንድ ቦታ በቃ ምን ይሁን ምን አሜን ብቻ አሜን አሜን አሜን። አሁን ሰሞኑን ምን ላድርግልህ? ምን ትፈልጋለህ? ባለጠጋ? አዎ። ምን ሚሊዮነር ነው? አዎ። የምን የብር ነው? የዶላር ይለዋል። አዎ የዶላር አድርግልኝ ይለዋል። አቤት እግዚኦ ማረነ ክርስቶስ እኮ ነው የሚባለው። እንዲህ አይነቱ ደግሞ አለች። ይሄ አንዳንዶቹ እግዚአብሔር ምስክሬ ነው እኔ ነኝ ይሄን ያልኩት ከመርካቶ ቀጥታ የወጡ ኪስ አውላቂዎች ናቸው። ምንም መንፈሳዊ ነገር ያልነካቸው ያስታውቃሉ እኮ ስታያቸው ቄስ ያስታውቃሉ እኮ ቀጥታ ይሄ ስራ አዋጭ ነው ብለው በጣም ትርፋማ ስራ ነው ብለው ከመርካቶ የሆነ ሌብነት ተው ምናምን የገቡ ናቸው እነዚህ እንጂ እኔ ጌታ ራሱ በመንገዳቸው አላለፈ እና ሰውም አሜን 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 ምን ለምን ምንድነው የተባለው አይልም። በቃ ምን አለ ምን አይኔ ሜምበር ኦርቶዶክስ ያስቀደስን ቅዳሴ ያልቁ መለክሲው ያስተምራሉና ልጆች ሲሯሯጡ እዛ ቸርች ውስጥ ማን ነው ቄሱ ልጆች ሲሯሯጡ እኮ አንድ ወቅት ከሰማይ መልአክ ወርዶ እኮ ፈጃቸው ሲሉ ሰው ቄሱ ፈጃቸው እኮ ነው ያልኩት አሉ። ፈጃቸው እኮ ነው ያልኩት። ፈጃቸው ምን ልብለህ አዳናቸውም ላይ ልብለህ እንዴት ይሆናል? እንዲህ አይነት ደግሞ አለ የተፈጠረ እዚህ ጋር ደግሞ አለ ትንቢት የሚባል አሊ አልስማም ይል ደግሞ አለ። አሊ ትንቢት በዞረበት አልዞርም ይል ፖል ይሴ የመንፈስ ቅዱስን እሳት አታዳፍኑት፣ አቀጣጥሉት። በውስጣችሁ ያለ ጸጋ ስንቶቻችሁ አዳፍናችሁ ይሆን? ጊፍት ኦፍ ፕሮፌሲ፣ ጊፍት ኦፍ ቲቺንግ ዋትኤቨር መንፈስ ቅዱስ የሰጣችሁን የእግዚአብሔር ጸጋ ለውጥና እድገት የሚመጣው በውስጣችሁ ያለው የእግዚአብሔርን ጸጋ ስታቀጣጥሉት ነው። አታዳፍኑት፣ ትንቢትን አትናቁ፣ ግን ፈትኑ፣ ኤግዛምን አድርጉ፣ መልካሙን ያዙ፣ ከክፉ ደግሞ ሽሹ። ቤተ ክርስቲያን ምሳሌነት ያላት የተለወጠ ቤተ ክርስቲያን እንድትበላቀጥ ማለት የመንፈስ ቅዱስ ሚና የመንፈስ ቅዱስ ስጦታ በቤተ ክርስቲያን እንዴት አይነት የተባረከ ነው። ፖል አታዳፍኑ አላቅም ለምን ምን እንደገጠመ ተሰሎንቄ ውስጥ ወንጌል እኮ ሲመጣ ነው የሚላችሁ። ወንጌላችን እኮ የመጣው በመንፈስ ቅዱስ ነው። መንፈስ ቅዱስ ኃይል እኮ ነው። ይሄንን የመንፈስ ቅዱስን ስጦታና ጸጋ ምን አድርጉት? አቀጣጥሉት፣ አንድዱት፣ ይንደድ፣ ይቀጣጠል። ታድሶ የሚባለው የሚመጣው በውስጣችን የተቀመጠውን የእግዚአብሔርን ስጦታ ምን ስናደርገው? ስናቀጣጥለው ነው። ስንቶቻችሁ ያዳፍናችሁት ይሄንን የእግዚአብሔርን ጸጋ? ስንገናኝ በጉባኤ በደስታ መጸለይ ያለብን። ታዲያ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ደግሞም ደስ ይበላችሁ። ይሄ እኮ የፐብሊክ ሰርቪስ ለማህበር ለጉባኤ ሲገናኙ እንዲሆኑ እኮ የሚፈልገው ነው። ስትመጡ ወደ ጉባኤ ሐሴት እያረጋችሁ ኑ። አሁን እኮ ቸርች ደርሰው ገና አነሳስተን አበረታተን ሊያልቅ ሲል እኮ አሜን የሚሉት ጉባኤው። ምን አለ በቀድማችሁ ተቀጣጣችሁ መጡ እኮ ሲጀምር በደስታ እንጀምራለን፣ በምስጋና እንጀምራለን፣ በአምልኮ እንጀምራለን። ደስ ይበላችሁ፣ ሐሴት አድርጉ፣ ጸልዩ፣ አመስግኑ፣ ቢ ታንክፉል። በውስጣችሁ ያለውን የእግዚአብሔርን ጸጋ ደግሞ አንድዱት። እያጉረመረማችሁ አትምጡ፣ እያመሰገናችሁ ኑ፣ እየዘመራችሁ ኑ፣ እየጸለያችሁ ኑ። ጸሎት እዚህ አትጀምሩ፣ እዚህ አንጀምር ጸሎት።
ማለዳ ስንነሳ ገና ማቴላፋና ማጋ ሃሌሉያ እግዚአብሔር ሆይ አመሰግናለሁ ስምህ የተባረከ ይሁን በማጉረምረም አትጀምሩ ቀናችሁን በምስጋና ጀምሩት እዚህ ስትመጡ እንትናም ስታመሰግን እንትናም ሲያመሰግን እንትናም ስንገናኝ የአምልኮ ውቅያኖስ ይሆናል ማለት ነው የምስጋና ኤክስፕሎዥን ይመጣል እየጸለያችሁ ነው እየዘመራችሁ ነው እያመሰገናችሁ ነው ጸሎት ቸርች አይጀመርም ጸሎት ከጉባኤ አይጀመርም ጸሎት ከቤት ነው የሚጀመረው ጸሎት ከማለዳ ነው የሚጀመረው ዓለም አቋጤ ነው ስትነዱ ዘምሩ አመስግኑ ጸልዩ ምን ማለት ነው ኮንስታንት የሆነ የማያቆም የማያቋርጥ መንፈሳዊ ዑደት ውስጥ መግባት ማለት pray ጸልዩና without ceasing ይቻላል አዎ ይቻላል እኔ ሌክቸር ሩም ውስጥ ዶርሚተሪ ውስጥ መኪናም ስታሽከረክሩ ቸርች ትገቡ ሃሌሉያ እንደዚህ አይነት መንፈሳዊ ቁመና ያስፈልገናል ሁሌ የሚጸልይ መንፈስ የሚማልድ መንፈስ የሚያመሰግን መንፈስ ምስጋና የተሞላ መንፈስ የሚጸልይ ታንክቡ ሊሆን ደስተኛ ሆኖ ለምን ታዝናላችሁ በውስጣችን እኮ ያለው የደስታ መንፈስ ነው የእግዚአብሔር መንግስት ማለት መብል አይደለም መጠጥ አይደለም በመንፈስ ቅዱስ የሆነ ምንድነው ደስታ እኮ ነው joy in the spirit ሃሌሉያ በእግዚአብሔር መንፈስ ደስ ይበላችሁ በጌታ ደግሜ እላለሁ ምን ይበላችሁ ደስ ይበላችሁ ዛሬ በላያችሁ ላይ የደስታ መንፈስ ይውረድ የምስጋና መንፈስ ይውረድ የጸሎት መንፈስ ይውረድ የተዳፈነ የእግዚአብሔር ጸጋ ይቀጣጠል እንዴት ሃሌሉያ ሲቆሙና እንጸልይ አንድ ሰው ያዙና አጠገባችሁ ያለውን ሰው ጸልዩለት እስቲ በውስጡ ያለው የእግዚአብሔር ጸጋ እንዲቀጣጠል አመስጋኝ እንዲሆን ሳያቋርጥ እንዲጸልይ ሃሌሉያ ሐዘን ካለ ከላው ላይ እንዲሰበር ደስታ እንዲሞላ ክብር ለእግዚአብሔር ይሆነ ሁለትና ሶስት ደቂቃ ወሰና አንድ ሰው እጁን ያዙና ጸልዩለት አንተ ወንድሜ ደስ ይበልህ አመስጋኙን ጸላይሁን በውስጥ ያለ የእግዚአብሔር ጸጋ ይቀጣጠል ራስን አንጻው እግዚአብሔር መንፈስ በአንተ ላይ አለ በአንቺ ላይ አለ በውስጣችን አለ በመካከላችን አለ የደከመ ካለ ይበርታ የዛለ ካለ ኃይሉ ይታደስ ይሄ መንፈስ በዚህ ጉባኤ ላይ እየወረደ ነው የደስታ መንፈስ በዚህ ጉባኤ ላይ አለ የምስጋና መንፈስ በዚህ ጉባኤ ላይ እግዚአብሔር በሐዘን መንፈስ ፈንታ ምስጋናን የደስታ ዘይትን በላያችሁ ላይ ያፈሰዋል ጸልዩ አጠገባችሁ ላለ አንድ ሰው ጸልዩ ዛሬ ማልዱለት ጌታ ሆይ ሳቋርጥ ይጸልይ ያመስግንህ ደስተኛ ይሁን በውስጥ ያለ ጸጋ ይቀጣጠል ራሱን ያንጽ ብላችሁ ጸልዩለት Lord Abbatoy አጠገባችሁ ላሰው ጸልዩ አንድ ሰው እጁን ያዙ ሁለት እጁን ያዙና አንድ ሰው ሌላው ሰው ይጸልይ ዛሬ አንድ ሰው ሌላው ሰው ይጸልይማል የእግዚአብሔር መንፈስ በኃይል በመካከላችን ያልፋል ደስታን እግዚአብሔር ይሞላችኋል የጸሎትን መንፈስ እግዚአብሔር ይመልስላችኋል ሳታቋርጡ የምትጸልዩበትን ጸጋ እግዚአብሔር ይሰጣችኋል
ሐዘን በደስታ ይተካል። አጉረምራሚነት በምስጋና ይተካል። ኃይል በላያችሁ ላይ ይወርዳል። በውስጣችሁ የተዳፈነ ጸጋ ይቀጣጠላል። አምነዋለሁ ጌታዬን። ጸልዩ። ድምጻችሁን አውጡና ለአንድ ወንድም ለአንዲት እህት ድምጻችሁን አውጡና ጸልዩ በደንብ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። የእግዚአብሔር ፈቃድ ነው። ይሄ የአምላካችን በጎ ፈቃድ ነው። አሁን ጌታ ያደርገዋል። አሁን ጌታ ውስጣችሁን በምስጋና ይሞላዋል። አሁን ጌታ ውስጣችሁን በደስታ ይሞላዋል። ከዚህ ስትመለሱ በደስታ ትመለሳላችሁ፣ በምስጋና ትመለሳላችሁ፣ በጸሎት ትመለሳላችሁ። አዲስን ነገር እግዚአብሔር በመካከላችሁ ያደርጋል። Yes Lord. Yes Lord. Yes. Yes Lord. Yes. Yes. Yes Lord. Yes Holy Spirit. Yes Holy Spirit. Yes. Jelo kamanati rati Jaber ramana kradia dijabor ram hata krania dalati eveneme kradia jana kraro hariana teladiaga eveledi grania torevene kradi jalo venemere gabanda evelida buraniga jil haber andere bere gandi allahati kanana dile. Oh geta hoy jivan teradula binta ro ለዶች ምስራችን እንድሰብክ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። የተወደደችውን የእግዚአብሔርን ዓመት የአምላካችን የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል፣ በለቅሶ ፈንታ የደስታ ዘይት፣ በትካዜ መንፈስ ፈንታ የምስጋና መጎናጸፊያ እንዲደርብላቸው ልኮኛል። ዛሬ የምስጋና መጎናጸፊያ ይደረብላችኋል። የትካዜ መንፈስ ከላያችሁ ላይ ይሄዳል። የደስታ ዘይት በራሳችሁ ላይ ይፈሳል። ለቅሶ ያበቃል። ለቅሶ ያበቃል። ያልተገባ ለቅሶ ያበቃል። ያልተገባ ሐዘን ያበቃል። ያልተገባ ትካዜ ያበቃል። በአመድ ፈንታ የውበት አክሊልን ጌታ ያደርግላችኋል። ሽንፈት ከናንተ ይሄዳል። ውርደት ከናንተ ይሄዳል። ይሄዳል። በጌታ በኢየሱስ ይሄዳል። Yes. Thank you Lord. ቄስን ወደዚህ ጠራውና እርሱ ደግሞ ይጸልይልናል። ቄስና ወደዚህ ክብር ለዘላለም ክብርን እንስጥ ለዚህ ጌታ። ክብር 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 ለዚህ ጌታ። ክብር በሰማይ ክብር በምድር፣ ክብር በሰማይ ክብር በምድር። ኃያል ነህ፣ ድንቅ ነህ፣ አስደናቂ ነህ። እንዳንተ ያለ አምላክ የለም። እንዳንተ ያለ ጌታ የለም። እንወድሃለን፣ እናከብርሃለን፣ እናመሰግናለን። ተባረክ፣ ለዘላለም ተባረክ። ሃሌሉያ። ክብር ለዘላለም፣ ክብር ለዘላለም። አምላካችን አንተ ለዘላለም አምላካችን ነህ። ለዘላለም አባታችን ነህ። ለዘላለም መድኃኒታችን ነህ። ለዘላለም ፈዋሻችን ነህ። ለዘላለም አስተማሪያችን ነህ። ለዘላለም መሪያችን ነህ። ጌታ ሆይ እናመሰግናለን። ለዘላለም ዘላለም ተባረክ። እንወድሃለን፣ እናከብርሃለን። እግዚአብሔር ሆይ ሕይወታችን እየጨመረ፣ ማስተዋላችን እየጨመረ፣ መሰጠታችን እየጨመረ ጌታ እግዚአብሔር ሆይ የዓለምን ነገር
ጌታ እግዚአብሔር ወደ ኋላ የጣል ያንተን ዘላለማዊ እውነት ዘላለማዊ ብርሃን ጌታ እግዚአብሔር ይዘን ወደፊት ከትላንትናው ዛሬ ከዛሬው ነገ ወደፊት ወደ ሙላቴ ወደ ማስተዋሌ ወደ ጥበቤ በናዝሬቱ በክርስቶስ ኢየሱስ ማስገባን የሰማነውን እንድንጠብቅ ማስተዋልን ስጠን። እግዚአብሔር ሆይ ለዘላለም እስከ ዘላለም ተባረክ። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ወገኖቼ መማር እንማራለን፣ ነገር ግን የተማርነውን በስራ ላይ ማዋል ነው ነገሩ እና ስለዚህ ነገ ቀኑ ምንድን ነው? ነገ እሁድ ነው አይደለም? we have to be here ከ10 o'clock በፊት እንዳው 9:30 quarter to 10 ቢያንስ quarter to እልል እያላችሁ በውስጣችሁ እየዘመራችሁ ነው። ዛሬ ማታ ሰምታችሁ እንደሆነ ተምራችሁ ከሆነ ይሄኛው የተማርነውን ህይወት እንድኖረው በህይወት እንድቀጥል በውስጣችን መለማመድ አለብን። የተማርነውን መለማመድ አለብን። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ነገ ጠዋት we'll see you quarter ማለት 9:30 quarter to 10 እዚህ ቦታ አመስግነን ጌታዬ ሃሌሉያ እያል እምባረካለሁ፣ እግዚአብሔር ይናገረኛል፣ እግዚአብሔር ይመራኛል እያልን እንመጣለን። ልዩ ቀን ይኖረናል። የእስራኤል አምላክ እግዚአብሔር ወደ ቤታችሁ በሰላም ያድርሳችሁ፣ ይጠብቃችሁ። ሌሊታችሁን እግዚአብሔር ይጠብቅ፣ ሕይወታችሁን እግዚአብሔር ይጠብቅ፣ መኝታችሁን እግዚአብሔር ይጠብቅ፣ ልባችሁን እግዚአብሔር ይጠብቅ፣ አእምሯችሁን እግዚአብሔር ይጠብቅ። እግዚአብሔር ይጠብቃችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ